ሰላም ተማሪዎች እንደምን አላችሁ? በዛሬው ክፍለ ጊዜ ስለ ቃል ወይም የንግግር ክፍሎች ፓርትስ ኦፍ ስፒች ምንነት እንማራለን። ይህ ዘወትር ሰርዶ ቲዩቶሪያል ዞን በሚል የዩቲዩብ ቻናል የሚቀርብላችሁ ትምህርት ነው። ሰብስክራይብ በማድረግ ትምህርቱን ተከታተሉ። የቃል ወይም የንግግር ክፍሎች ፓርትስ ኦፍ ስፒች የሚባሉት በቀደምት የቋንቋ ሊቃውንትና በዘመናዊ የቋንቋ ሊቃውንት የተለያየ ምድቦች ይሰጣቸዋል። ለአብነት በቀደምቱ የቋንቋ ሊቃውንት እነዚህ የንግግር ክፍሎች በ8 ይከፈላሉ። እነሱም ስም፣ ቅጽል፣ ግስ፣ ተውሳከ ግስ፣ መስተዋድድ፣ ተውላጠ ስምና መስተጻምር ብሎም ቃል አጋኖ ናቸው። የመጀመሪያዎቹ አምስቶችን በቀጣይ ስለምንመለከት ለአሁኑ ስለ ተውላጠ ስም፣ መስተጻምርና ቃል አጋኖ ምንነት እንመልከት። ተውላጠ ስም በስም ፋንታ ተክቶ የሚገባ ቃል ሁሉ ተውላጠ ስም ይባላል። ይኸውም እኔ፣ አንተ፣ እሱ፣ እነሱ፣ እናንተ የመሳሰሉትን ያጠቃልላል። መስተጻምር ደግሞ በግስ ላይ የገባ ግሱ የአረፍተ ነገሩ መጨረሻ ቃል እንዳይሆን የሚያደርግ ቃል ነው። ይህም ማለት ምንድነው? የአረፍተ ነገሩ ግስ እንዳያስር የሚያደርግ ቃል መስተጻምር ይባላል። ትርጓሜው ማያያዥ ማለት ነው። ለምሳሌ አልማዝ እና ብርቄ ትምህርት ስለማይወዱ ወደ ትምህርት ቤት እየሮጡ ሄዱ በሚለው አረፍተ ነገር ውስጥ 3 መስተጻምሮች አሉ። አልማዝ፣ ብርቄ የሚሉትን 2 ቃላት ወይም 2 ስሞች እና የሚለው ያያይዛል። ስለማይወዱ የሚለው ግስ ደግሞ እንዳያስር ስለ የሚለው መስተጻምር ገብቶ እናያለን። በተጨማሪም እየሮጡ በሚለው ላይ ሮጠ የሚለው ግስ እንዳያስርም የሚለው መስተጻምር ገብቶ ይታያል። ስለዚህ በዚህ አረፍተ ነገር ውስጥ 3 መስተጻምሮች እና ስለና የሚሉ ይገኛሉ። በሌላ አጠራር ደግሞ ቃል አጋኖ አንድ ነገር በሚጋነን ድምጽ የሚገለጽበት በገዛ ራሱ የሚጸና ወይም የሚቆም ቃል ነው። ለምሳሌ ዘራፍ፣ ከቶ፣ ጉድ ልክ እንደዚህ አይነት ቃላት በቃል አጋኖ ውስጥ ይካተታሉ። በዘመናዊ ሰዋሰው አቀራረብ ደግሞ እነዚህ ቋንቋ ወይም የቃል ክፍሎች በ5 ተመድበው እናያለን። እነሱም ስም ወይም ናውን የምንላቸው ነው። ስምና ተውላጠ ስም በአንድ ላይ ስም ተብሎ ይጠራሉ። ስም ማለት የነገሮች መጠሪያ የሆነ ቃል ነው። አንድ ቃል ስም ለመባል የሚከተሉትን ባህሪያት ሊያሟላ ይገባል። አንደኛው ወይንም ሀ አብዥ ምዕላዶችን መውሰድ አለበት። ለምሳሌ ቤት፣ ቤቶች፣ ተራራ፣ ተራራዎች በአማርኛ 2 አብዥ ምዕላዶች አሉ። እነሱም ኦች እና ዎች የሚሉ ናቸው። ስለዚህ ስሞች እነዚህን አብዥ ምዕላድ ማስከተል አለባቸው። የአረፍተ ነገር ባለቤት ሆነው ማገልገል አለባቸው። ገበሬው ወደ ማሳው ሄደ በሚለው አረፍተ ነገር ውስጥ ገበሬው የሚለው የአረፍተ ነገሩ ባለቤት ነው። ሌላው ሀመርኋ የአረፍተ ነገር ተሳቢ ሆነው ማገልገል ይገባቸዋል። አንድ ቃል ስም ነው ለማለት ለምሳሌ ሀብታሙ ጀማልን በዱላ መታው በሚለው አረፍተ ነገር ውስጥ ሀብታሙ የሚለው የአረፍተ ነገሩ ባለቤት ሲሆን ጀማልን የሚለው ግን የአረፍተ ነገሩ ቀጥተኛ ተሳቢ ነው። በዱላ የሚለው ደግሞ የዚህ አረፍተ ነገር የቀጥተኛ ተሳቢ ነው። በመሰረቱ ተሳቢ ማለት በአረፍተ ነገር ውስጥ ድርጊት ተቀባይ ወይንም ድርጊቱ የሚያርፍበት ቃል ተሳቢ ይባላል። ተሳቢዎች ደግሞ በሁለት ይከፈላሉ። ቀጥተኛና ቀጥተኛ ተሳቢ በማለት ተሳቢን ለማግኘት ማንን ወይንም ምንን በምን ብሎ መጠየቅ ያስፈልጋል። ሁለተኛው ምሳሌ ስንመለከት ልጁ መስኮቱን ሰበረው በሚለው አረፍተ ነገር ውስጥ ልጁ የሚለው የአረፍተ ነገሩ ባለቤት ሲሆን መስኮቱን የሚለው ግን የአረፍተ ነገሩ ቀጥተኛ ተሳቢ ነው። ሌላው አንድ ቃል ስም ነው ለማለት መጠንን ወይንም አይነትን፣ ባህሪን የሚጠቁሙ ገላጮችን ከፊት ለፊቱ ማስቀደም አለበት። ለምሳሌ ነጭ መኪና፣ አጭር ሰው፣ ሞኝ ልጅ የሚሉትን ምሳሌዎች ስንመለከት ነጭ መኪና የመኪናዋን አይነት ምንነት የሚገልጽ ነው። ስለዚህ መኪና የሚለው ስም ነው። አጭር ሰው ደግሞ የሰውየውን ቁመት መጠን የሚገልጽ ስለሆነ ሰው የሚለው እንዲሁ ስም ነው። ሞኝ ልጅ የልጁን ባህሪ የሚገልጽ ሞኝ የሚል ቅጽል አስከትሎ ይታያል። ስለዚህ ቃላት በስም የቃል ክፍል ውስጥ መካተት አለመካተታቸውን ለማመልከት እነዚህን አይነት ገላጮች ማስቀደም መቻል አለባቸው። ሌላው በዘመናዊ የቋንቋ አፈራረጅ ሁለተኛው የቃል ክፍል ቅጽል
ወይንም የስም ገላጭ የሚል ነው ሲሆን በስም ላይ ተጨምሮ የስሙን አይነት ከቅርጽ ከአይነት ከመጠን ከባህሪ ወዘተ አንፃር የሚገልጽ ቃል ቅጽል ይባላል ማለት ነው። ስለዚህ ቅጽሎች የአይነት ቅጽሎች አሉ፣ የቅርጽ ቅጽሎች አሉ፣ የመጠን የባህሪ አመልካች ቅጽሎች አሉ። ምሳሌ እንመልከት። ቆንጆ መኪና ናት በሚለው አረፍተ ነገር ውስጥ ቆንጆ የሚለው የአረፍተ ነገሩ ቅጽል ነው። ምክንያቱም መኪና የሚለው ስም ሲሆን እሱን የሚገልጽ ነው። አጭር መንገድ በሚለው ውስጥ መንገድ የሚለው የአረፍተ ነገሩ ወይንም በሌላ አገላለጽ የዚህ ሀረግ አጭር መንገድ የሚለው ስማዊ ሀረግ ነው። የዚህ ሀረግ ዋናው መሪ ቃል መንገድ የሚል ሲሆን መንገድ የሚለውን የሚገልጸው ደግሞ አጭር ነው። ሶስተኛ ላይ ሞላላ ቀል ይላል። ቅል ስም ነው። ስለዚህ የቅሉን ቅርጽ የሚገልጽ ነው። እሱም ሞላላ የሚለው ነው። ስለዚህ ቆንጆ፣ አጭር፣ ሞላላ የሚሉት በቅጽል የቃል ክፍል ውስጥ ይካተታሉ። ሶስተኛው የንግግር ወይንም የቃል ክፍሎች ግስ የሚል ሲሆን ግስ ወይንም በአረፍተ ነገር ውስጥ መዋቅርን የመጨረሻ ቦታ የሚይዝ ቃል ግስ ይባላል። ወይም ማሰሪያ አንቀጽ የምንለው ማለት ነው። ለምሳሌ ልጁ መጣ በሚለው አረፍተ ነገር ውስጥ መጣ የሚለው የአረፍተ ነገሩ ማሰሪያ አንቀጽ ወይም ግስ ነው። ህፃኑ አለቀሰ፣ ይሄውም አለቀሰ የሚለው የዚህ አረፍተ ነገር ግስ ነው። በአራተኛ ደረጃ የሚካተቱት የቃል ክፍሎች ተውሳከ ግስ ሲሆን ይህም የግስ ጭማሪ ይባላሉ። ከግስ በፊት እየገቡ የግሱን አፈጻጸም ከቦታ ከጊዜ ከሁኔታ አንፃር ግሱን የሚገልጹ ቃላት ተውሳከ ግስ ይባላሉ። ስለዚህ ቦታ አመልካች ተውሳከ ግስ፣ ጊዜ አመልካች ተውሳከ ግስ እና ሁኔታ አመልካች ተውሳከ ግስ ተብለው ሊከፈሉ ይችላሉ። ስለዚህ ተውሳከ ግስ ማለት የግስ ጭማሪ ማለት ነው። እነዚህ ተውሳከ ግስ በተውሳከ ግሶች በቁጥር ጥቂት ናቸው። ለአብነት ያህል ግምኛ፣ ጅልኛ፣ ምንኛ፣ ክፉኛ፣ ገና፣ ቶሎ ወዘተ የሚመስሉት በተውሳከ ግስ የቃል ክፍል ውስጥ ይካተታሉ። ምሳሌ እስኪ እንመልከት። አየለ ከቤት ቶሎ አልመጣም ይላል። ስለዚህ ቶሎ የሚለው የጊዜ ተውሳከ ግስ ነው። ወይንም አየለ ያልመጣበትን ጊዜ የሚገልጽ ስለሆነ የጊዜ ተውሳከ ግስ ይባላል። ልጁ ክፉኛ ታሟል በሚለው አረፍተ ነገር ውስጥ ክፉኛ የሚለው የዚህ አረፍተ ነገር ተውሳከ ግስ ነው። እሱም የሁኔታ ተውሳከ ግስ ነው። የልጁን የመታመም ሁኔታ የሚገልጽ ስለሆነ ክፉኛ የሚለው በሁኔታ ተውሳከ ግስ ውስጥ ተካቶ እናገኘዋለን። በአምስተኛ ደረጃ የሚካተቱት የቃል ክፍሎች መስተዋድድ የምንላቸው ሲሆን እነዚህ መስተዋድዶች በስም ወይንም ስም በሚመስሉ ቃላት ላይ እየተጫኑ ከገባ በኋላ በአረፍተ ነገር ውስጥ የንግግርን ዝምድና የሚያሳይ ቃል ነው። እነዚህ መስተዋድዶች የራሳቸው የሆነ ባህሪያት አላቸው። አንደኛው የራሳቸው የሆነ በአእምሮ የሚፈጥሩት ምስል የላቸውም። ሌሎች የቃል ክፍሎች ግን ምስል በአእምሮአችን ውስጥ የመከሰት አቅም አላቸው። ሌላው ባህሪያቸው መሃል የሆኑ ወይም እንደ ሌሎች ቃላት አይራቡም። ስሞች ሲረቡ እናያለን። ለአብነት ያለውን ስሞችን ብንወስድ አንድ ስም ወደ ቅጽል ሊቀየር ይችላል። ለምሳሌ ዘመን የሚለውን ቃል አዊ በመጨመር ዘመናዊ ማለት ይቻላል። ሆድ የሚለውን አም በመጨመር ሆዳም ወደሚል ቅጽል መቀየር ይቻላል። ነገር ግን እነዚህ መስተዋድዶች መሃል ናቸው። ወደ ሌላ የቃል ክፍል ወይም ወደ ሌላ ነገር ሊቀየሩ አይችሉም። ብቻቸውን ቢቆሙ ትርጉም ሊሰጡ አይችሉም። የግድ ትርጉም ይሰጡ ዘንድ ከሌሎች ቃላት ጋር አብረው ሊቀጠሉ ይገባል። መስተዋድድ ከምንላቸው ውስጥ ልክ እንደ በ፣ ለ፣ ወደ፣ ከ፣ እንደ፣ ስለ የመሳሰሉት በመስተዋድድ ውስጥ ይካተታሉ። ምሳሌ እንመልከት። ልጁ አልጋ ላይ ተኝቷል በሚለው አረፍተ ነገር ውስጥ ላይ የሚለው የቃል ክፍሉ መስተዋድድ ነው። ብቻውን ምንም አይነት ትርጉም ሊሰጥ አይችልም። ሁለተኛው ምሳሌ ላይ ስንመለከት እሱ በእጁ አቀበለኝ ይላል። በ የሚለው የቃል ክፍሉ መስተዋድድ ነው። በራሱ ብንል ምንም አይነት ትርጉም ሊሰጠን አይችልም። ስለዚህ እንደነዚህ አይነት ቃላት በመስተዋድድ የቃል ክፍል ውስጥ ይካተታሉ። እንግዲህ ተማሪዎች የዛሬውን ትምህርታችን ስናጠቃልል የቃል ክፍሎች በዘመናዊ አከፋፈል በአምስት እንደሚመደቡ አይተናል። እነሱም ስም ሲሆኑ ስም በአረፍተ ነገር ውስጥ በባለቤትነትና በተሳቢነት ያገለግላል። ሁለተኛ ደግሞ ግሶች ሲሆኑ
ወይንም ማሰሪያ አንቀጾች ሲሆኑ እነዚህ ማሰሪያ አንቀጾች ወይንም ግሶች የአረፍተ ነገር ማሰሪያ አንቀጽ ወይንም መደምደሚያ በመሆን ያገለግላሉ። ሶስተኛ ደረጃ የሚካተቱት የቃል ክፍሎች ደግሞ ቅጽል ወይንም የስም ገላጭ ናቸው። ስምን ከአይነት ከቅርጽ ከመጠን አንፃር የሚገልጹ ቃላት ቅጽል ይባላሉ። በአራተኛ ደረጃ ያየናቸው የቃል ክፍሎች ተውሳከ ግስ ወይም የግስ ጭማሪ ሲሆን እነዚሁም ቃላት ግሱን ከቦታ ከጊዜና ከሁኔታ አንፃር የሚገልጹ ቃላት በተውሳከ ግስ የቃል ክፍል ውስጥ ይካተታሉ። በአምስተኛ ደረጃ ወይም በመጨረሻ ደረጃ ያየናቸው የቃል ክፍሎች መስተዋድድ የሚባሉ ሲሆኑ እነዚህ መስተዋድዶች መሃን እንደሆኑ ራሳቸውን ችለው ምንም አይነት ትርጉም ሊሰጡ እንደማይችሉ ትርጉም ይኖራቸው ዘንድ ከሌሎች ቃላት ጋር መዋሃድ ወይም መጣመር እንዳለባቸው ተመልክተናል። መልካም እንግዲህ ተማሪዎች የዛሬውን ትምህርታችን በዚህ አብቅተናል። በሌላ ትምህርት እስከምንገናኝ መልካም ጊዜ ይሆንላችሁ ዘንድ እመኛለሁ። መልካም ጊዜ